አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድምፃቸው አይሰማም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ካህናት፣ አባቶች፣ ወንድሞች፣ ዲያቆናት፣ ሰባክያነ ወንጌል፣ መምህራን፣ ዘማሪያን፣ ወንድሞቼ፣ የሰንበት ትምህርት ቤት አገልጋዮች፣ እግዚአብሔር ያከበራችሁ በዚህ በቅድስናው በጸጋው ግምጃ ቤት በምሕረቱ አደባባይ የተገኛችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት እንደምን ዋላችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? የአምላካችን የፈጣሪያችን የእግዚአብሔር ስም በፍጥረታት ሁሉ አንደበት ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ሰዎች የሰው ልጅ ማን ይሉታል? የማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ያለው የእግዚአብሔር ቃል ነው። ይህንን ቃል የመጀመሪያውን ወንጌላዊው ቅዱስ ማቴዎስን በዚህ የደብረ ታቦርን መገለጽ በጻፈበት በምዕራፍ 17 ላይ ገና ሲጀምር በስድስተኛው ቀን ወይም ከ6 ቀን በኋላ የሚል ቃል ጽፎ እናገኛለን። ቀጥሎም ወንጌላዊ ቅዱስ ማርቆስ በማርቆስ ወንጌል ምዕራፍ 9 ቁጥር 2 ላይ እሱም ራሱ ከ6 ቀን በኋላ ይላል። በሶስተኛ ደረጃ ወንጌላዊ ቅዱስ ሉቃስ ከ8 ቀን በኋላ ይላል። የሉቃስ ወንጌል ምዕራፍ 9 ቁጥር 28 ላይ ምናልባት ለምን ተለያየ ስንል ሁለቱ ጌታችንና መድኃኒታችን ኢየሱስ ክርስቶስ የሄሮድስ ወንድም የሆነው ፊልጶስ የእሱ ግዛት በሆነችው አምላካችን በጢባሪዮስ ቄሳር ለክብሩ መታሰቢያ በእሱ የተሰየመችው ቂሳሪያ የምትባለው ከተማ ላይ ወልደ አብ ወልደ ማርያም የነቢያት ናፍቆት የአባቶች ምኞት አምላካችን እግዚአብሔርን ጸሐፍት ፈሪሳውያን አይሁዳውያን ጥያቄ ጠይቀውት ነበር። አንተ እውነት ከሰማይ ከሆንክ ሰማያዊ ምልክት አሳየን፣ አንተ እውነት አምላክ ከሆንክ ምልክት ካንተ እንሻለን ብለው ጠይቀውት ከነቢዩ ከዮናስ በቀር ምልክትን አልሰጥም ብሎ በሉቃስ ወንጌል ምዕራፍ 11 ቁጥር 31 ላይ ወይም ደግሞ 3 መዓልት 3 ሌሊት በአሳ አንበሪ ሆድ ውስጥ የነበረው ከእሱ ጋር ምሳሌ የሆነውን ለእሱ ምሳሌውን ዮናስን ጠቅሶ ከእሱ በስተቀር ምልክት እንደማይሰጥ ከተናገራቸው በኋላ ነው ጌታችን ወደ ቂሳሪያ ወደ የሄሮድስ ወንድም ሆነው የፊልጶስ ግዛት ወደ ሆነችው እንሂድ ያላቸው። እነሱ ሁለቱ ወንጌላውያን ይሄ ከሆነበት ጸሐፍት ፈሪሳውያን ከጠየቁበት በስድስተኛው ቀን ከ6 ቀን በኋላም ይላል። ወንጌላዊ ቅዱስ ሉቃስ ግን 8 ቀን ያለው ሁለቱም ቀን ወደ ታቦር ተራራ ደብረ ታቦር ወደዚያ የወጡበትን ጨምሮ በ8ኛው ቀን ብሎ ጽፎልናል። በ3 ወንጌላት ላይ የተቀመጡት የቀናት ቁጥር ከደብረ ታቦር ሊታወሱ የሚገባቸው መነሻ ሀሳቦች እንዳሉ መነሻ ሀሳቦች እንደሚኖሩና በታቦር ተራራ ከዛ በፊት የነበረባቸውን ጥያቄ እንደተመለሰላቸው አመላካች ነው። በደብረ ታቦር ከተፈጸመው ታሪክ ጋር ወገኖቼ ተያያዥ የሆነ ታሪክ ጉዳይን ለማወቅ ከእርሱ በፊት አምላካችን የሄሮድስ ወንድም የሆነው ሄሮድስን እናውቃለን። ሄሮድስ የምናነሳው ወይም የምናስበው በዚህ በወንጌሉ ላይ የምናስታውስበት ወይም የተጻፈበት ታሪክ አለ።
ወንድሙ ፊልጶስ ይባላል። የሚገርማችሁ በዚህ በማርቆስ ወንጌል ምዕራፍ 6 ላይ ከዘፈን ጀርባ ሞት አለ ሲባል ዝም ብሎ አይደለም። በዘፈን አስደስታው ንጉሱ የሄሮድያዳ ሴት ልጅ ይሄ ንጉስ በዘፈን ሰውነቱ ሲቀየር ሀሳቡ ሲለወጥ ምን ላድርግልኝ ሲላት በእስር ቤት የነበረውን መጥምቀ መለኮት ቅዱስ ዮሐንስን ገና በጽንሰቱ ገና በመጀመሪያው በምስራቱ የአባቱን አንደበት ያዘጋው ሲወለድ የአባቱን አንደበት ያስከፈተው መጥምቀ መለኮት ቅዱስ ዮሐንስ እውነት በመናገሩ ታስሮ ነበር። እውነት ይለጠጣል እንጂ አይሰበርም። እውነትን መስበር እውነት ማጥፋት አይቻልም። ዓለም ብዙ ጊዜ ይሞክራል። ከሙከራ ግን ያለፈ አይሆንም። ወገኖቼ እውነትን አትሽጣት እንጂ ግዛት ይላል ንጉሥ ሰሎሞን። ለእውነት ኑሩ፣ እውነትን መስክሩ፣ በእውነት ተጓዙ፣ በዓላማ ኑሩ፣ በኢላማ ተጓዙ። ያለ እውነት መሽቶ እንዳይነጋ ነግቶም እንዳይመሽ የሕይወታችሁ መመሪያ አድርጉት። እውነት በመናገሩ ስለ እውነት በመመስከሩ በእስር ቤት የነበረውን መጥምቀ መለኮት ቅዱስ ዮሐንስን በዘፈን ስላስደሰተችው ንጉሡን ምን ላድርግልሽ የመንግስቴ እኩሌታ እንኳን ቢሆን እሰጥሻለሁ አላት። ከአፍ ከወጣ አፋፍ ነው። አንድ የመናገር ከጀመረ ካፋችን ካመለጠ ይከብዳል። ለመፈጸም ነፍሳችን ትጨነቃለች። ነፍሳችን ይጨነቃል፣ ጆሮአችን ጭው ይላል። ከመናገራችን በፊት እናስብ። ከመናገራችን በፊት ተረጋግተን መናገር አለብን። የፈለግሽውን አደርግልሻለሁ፣ የመንግስቴ እኩሌታ እንኳን ቢሆን እፈጽምልሻለሁ አላት። የመጥምቁን አንገት አለችው። ዘፈን የመጥምቁን አንገት ሊያሰጥ። ከዘፈን ጀርባ ሞት አለ። ከዳንስ ጀርባ ዓለም ከምትጠብቅበት የሰዎችን መንፈስ ከሚለውጠው ጀርባ ወገኖቼ ሞት አለ። ምናልባት ይህ ቃል ሲነገረው በጣም ይወደዋል፣ እውነት በመናገሩ ያከብረዋል። ስለ መጥምቁ ዮሐንስ ያለው ትልቅ ከበሬታ ነው። ግን ከአፍ ወጥቷል፣ ግን ቃል ገብቷል። በሉ የቅዱሱን አባት አንገት ወርቅ ቆርጣችሁ በወጭት ስጧት ብለው ትእዛዝ ሰጠ። በዚያ እናውቀዋለን ሄሮድስን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ፈሪሳውያንና ሰዱቃውያን እነሱ አምላክ መሆኑን የሚያረጋግጥ ምልክትን ከሰማይ እንዲያሳያቸው ለምነውት ነበር፣ ጠይቀውት ነበር። አዎ እንግዲህ ቅዱስ አባታችን የነቢያቱን አፍቆት የአባቶች ምኞት ከነቢዩ ከዮናስ በስተቀር ብሏቸው ለእነሱ ጥያቄያቸውን በጥያቄ የጥያቄ ሳጥን ናቸው። እነሱ በጥያቄ ተሞልተዋል። እነሱ ጥያቄን ያቀረቡት ዓለም ትጠይቀን፣ በየትኛውም ስፍራ ለጥያቄ እንቅረብ። በማቴዎስ ወንጌል ምዕራፍ 17 ቁጥር 10 ላይ ስለምን ወይም ምን እንደምትናገሩ አትጨነቁ፣ በእናንተ አድሮ የሚናገረው የእግዚአብሔር መንፈስ ነው ይላል። ዓለም ትጠይቀን፣ ዓለም የትኛውም ስፍራ ታቅርበን፣ ወይዘሮ ዓለሚቱን አግብተን በስጋ በሹ መታንቀን ከሆነ ችግር ነው። እግዚአብሔርን ይዘን አማላጃችን ለቃል መውረድ ለስጋ እድገት ምክንያት የሆነችው እመብርሃን ይዘን ከሆነ ግን ምን መናገር እንዳለብን መጨነቅ የለብን። በእናንተ አድሮ የሚናገረው የእግዚአብሔር መንፈስ ነው ይላል። አምላካችን እግዚአብሔር የምንናገርበት አንደበታችን እሱ ነውና ለሁላችንም አንደበት ይሆነን። አሁን የሚገርመው ይሄ ሁሉ ጥያቄ ሲቀርብ እነሱ የሚመልስላቸው መልስ ዳግም እንዲጠይቁት የሚያደርግ አይደለም። ሐዋርያትን ግን ምን አላቸው? በዚያች ከተማ ላይ ሰዎች የሰውን ልጅ ማን ይሉታል አላቸው። ይሄ ጥያቄ ሲቀርብ እነሱን ከሰሙት የመነጋገር አጀንዳ ከሆነ ዓለም ከምታወራ ግማሹ ኤልያስ ይለዋል፣ ሙሴ ይለዋል። የሚጠሩት ፍጡራን የፍጡራን ጌታ ማን ይሉኛል ብሎ ጠይቋቸው። እንግዲህ ይህን ጥያቄ
ጥያቄ ያቀረበላቸው ለነሱ እዚያ የነበሩበት ከተማ ላይ ቢሆን ገና ፍርሃን ናቸው፣ ጥቋን አሉ፣ ገና ናቸው፣ አልበረቱ። ወገኖቼ እንደውም ቅዱስ ጴጥሮስ ይሄ ቁረታ የማይወጣው ጠላት ዲያብሎስ ተፈታትኖት ይቅርብ ጌታ ሆይ ዓለም እንዳይድን አምላካችን እንዳይሞት ተው ይቅርብ አለ። ሂድ አንተ ሰይጣን ከኔ ሂድ፣ በሱ ላይ አድሮ ዓለም እንዳይድን ዓለም የሚድንበትን መንገድ እንዳይከተል። መድኃኒታችን እኮ መስቀል ላይ ሆኖ ነው። መስቀልን ማዕከል አድርጎ ነው ክርስትናን የመሰረቱ። ክርስትና መሰረቱ መስቀል ላይ ነው። መስቀል የክርስትናው ታሪክ የተጀመረበት ጡረታ የማይወጣው ጠላት ዲያብሎስ ድል የሆነበት ይሄ ጠላታችን እንኳን መስቀል የተመሳቀለ መንገድ አይሆንም። ዲያብሎስ መስቀል በዚህ በሉቃስ 23:43 ላይ ስንመለከት ወገኖቼ ሁለቱም ጥንታዊ ጓደኞች ላይ አይቷል። ሁለቱም ወንበዴዎች ያን የማናይና ጸጋባይ እውነት የእግዚአብሔር ልጅ ከሆንክ እውነት ፈጣሪ ከሆንክ ከጻፍ ፈሪሳውያን ከሰዱቃውያን ከአማሌቃውያን አንተለየ ጥያቄ እስቲ የእግዚአብሔር ልጅ ከሆንክ አንተ እግዚአብሔር ከሆንክ እያለ መስቀል ላይ ያለው ጠይቆት። ይሄ ግን በቀኝ በኩል ያለው አንተ መስቀል ላይ ሆነ እንደዚህ መከራ ላይ ሆነ እግዚአብሔርን አትፈራው? አንተ መስቀል ላይ ሆነ ፈጣሪን አትፈራም? አስብ። መስቀል ላይ ሆነ መከራ ላይ ሆነ። አዎ እስኪ ራስን አድነው ነበር የድንግል ማርያም ልጅ ወልደ አቡነ ማርያም መድኃኒታችን ግን መስቀልም ላይ ሆኖ ወደ ገነት ያስገባ ያስወጣ ነበር። እውነቱን እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ፣ እውነቱን እልሃለሁ እያለ መስቀል ላይ ሆኖ ያንን በሕይወት ዘመኑ ጥሩ ነገር የማያውቀውን ወንበዴ፣ ያን ቋንጃ ቆራጭ፣ ያን ማጅራት መቺ ወደ ገነት ሲያስገባ ነበር። እሱ የነቢያት ናፍቆት ተመልከቱ። አሁንም እዚያ ከተማ እያለ ይሄን ቢኖር ወይም እነሱን ጥያቄ ቢያቀርብላቸው እውነቱን ተናግረው ከድንጋይ መወገር አይደለም። ለምን? ኢየሱስ ክርስቶስን አምላክ ስለማይሉት አምላክነቱን ስለማይቀበሉ እዚያ የመጀመሪያው ጥያቄ ቀረበለት ከተማ ላይ ቢሆን ሐዋርያ እውነቱን ይናገራሉ። ስለዚህ ያ መከራ አይቀርም ነበር። ቂሳሪያ ከተማ ሲደርሱ ግን ጥያቄው ቀረበላቸው። ሰዎች ወገኖቼ የሰው ልጅ ማን ይባላላችሁ? እነሱ አንዱም ከነቢያት አንዱ ሄደዋል። ያ የተለያየ መልስ ሰጡ። አዎ የተለያየ መልስ ሰጡ። በዚህ ጊዜ ነው ማንነቱን ጠይቆ መልስ ካገኘበት ጊዜ ጀምሮ ወደ ኢየሩሳሌም ሄዶ ከሽማግሌዎች፣ ከካህናት አለቆች፣ ከጻፎች ሞትን መከራን ይቀበል ዘንድ ይቺ ዓለም ሁሉም ጥሩ ነው ሁሉም አይጠቅምም ብሎ የሰበከው እውነት ይሆን ዘንድ ወገኖቼ። አዎ በዚያ ላይ ቅዱስ ጴጥሮስን ሌሎቹ ከመለሱ በኋላ የዮናኒ ስምዖን ሆይ አንተስ ማን ትለኛለህ? የሙሴን አምላክ ሙሴን የፈጠር ጌታ ከብሔረ ሙታን ሙሴን የጠራ ከብሔረ ሕያዋን ኤልያስን የጠራ የሕያዋንም የሙታንም አምላኬው ከሙታንም ሙሴ ሀብተ ትንቢቱ ሳይሻር ሀብተ ትንቢቱ እንዳለ በሉቃስ ወንጌል ምዕራፍ 9 ቁጥር 28 ላይ ወገኖቼ ሙሴን ከሙታን ነቢየ እግዚአብሔር ኤልያስን ከብሔረ ሕያዋን ጠርቶ ደብረ ታቦር ላይ ሁለቱን አንድም በትዳር ጸንተው እንደ እግዚአብሔር ፈቃድ በአንድ የትዳር ጓደኛ ጸንተው በትዳር ሆነው የሰበከው ያስተማረው ነቢየ እግዚአብሔር ሙሴ ዳዋ ለብሶ ጤዛ ልብሶ ቅጠል ልብሶ ድንጋይ ትራሱ ሆኖ በምድርና ሕይወት የኖረው ኤልያስን ጠርቶ ሁለቱም ለብርሃነ መለኮቱ ለክብረ መንግስቱ እንደሚበቁ ሲያጠይቅ ደብረ ታቦር ላይ ጠራቸው። ወገኖች አስቡ። ከዘጠኙ አበይት በዓላት ከታላላቁ በዓላት አንዱ ነው ደብረ ታቦር። ሁለቱንም ጠርቷቸው አንተ ትንቢቱ ስላልተሻረ አንተ ትንቢቱ ስላለ አዎ ምን አለ? ስለ መውጣቱ ስለሚቀበለው መከራ
መጽሐፍ ቅዱስ እንደሚናገረው ስለሚቀበለው መከራ ስለ መውጣቱ ይላል መጽሐፍ ቅዱስ። መውጣት ማለት የሚቀበለው መከራ፣ የሚያጋጥመው መከራ፣ ከፊት ለፊት የሚጠብቀውን መከራ ይናገር ነበር። ከሙታን የተነሳው ከሙት የመጣው በእግዚአብሔር ፈቃድ የመጣው ነብዩ ሙሴ ስለ እግዚአብሔር፣ ስለ መድኃኒዓለም፣ ስለ ኢየሱስ ክርስቶስ ገና ወደፊት ስለሚቀበለው መከራ ይናገር ነበር። አስቡ የደም ልጆች፣ ዛሬ ይሄ አዳማዊ ጆሯችን ብዙ ነገር ይሰማል። እዚህ መጽሐፍ መክብብ ምዕራፍ 9 እየጠቀሱ ከሞተ በቁም ካለ እንግዲህ አንበሳ የሞተ ውሻ እንደሚጠቀሰው ጥቅስ ራሱ ቦታና ጊዜ ሊመለከት ቅዱሳን ከሞቱ በኋላ ሀብተት እንዴታቸው ይሻላል፣ ከሞቱ በኋላ አይማልዱ። በጣም ብዙ አይነት ነገር የአዳማዊ ጆሯችን ይሰማል። በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 14 ላይ ምንድን ነው ቅዱስ ጴጥሮስ ያለው? በዚህ ዓለም ሳለው፣ በዚች ምድር ሳለው፣ በዚች ጊዜ በዚህ ዓለም ባለው ቆይታዬ ስለ እናንተ ማሰብ እንድችል እተጋለሁ፣ አስተምራለሁ፣ እሰብካለሁ፣ በቃለ እግዚአብሔር እንድትቆጠቆጡ አደርጋለሁ። ከመውጣቴም በኋላ ምን ማለት ነው? ከሞትኩም በኋላ ወገኖች፣ ማን ያለው? ቅዱስ ጴጥሮስ። ከሞትኩም በኋላ ከሄድኩም በኋላ ይህችን ዓለም ለቅቄ ከሄድኩ በኋላ ይህንን ማድረግ ትችሉ ዘንድ እተጋለሁ አለ። አስቡ እንግዲህ ከሞትኩ በኋላ ሀብተ ትንቢቱ ይቀራል። በቃ አለቀ። ከዚህ በኋላ መናገር ምንም ማሰብም አልችልም፣ የኔ ጉዳይ ያበቃል ሳይሆን ያለ ቅዱስ ጴጥሮስ በመልእክቱ ላይ ከዚህ ዓለም መለየቴ ፈጥኖ እንዲሆን አውቃለሁ አለ ቅዱስ ጴጥሮስ። ይህንንም ጌታ ነግሮኛል አለ። በዛ በዮሐንስ ወንጌል ምዕራፍ 21 ላይ መድኃኒታችን ኢየሱስ ክርስቶስ ስለ ቅዱስ ጴጥሮስ አጠራር በምን አይነት ሞት እንደሚያከብረው ነግሮናል እዚያ ላይ። አሁን እሱ ራሱ በመልእክቱ ምን አለ? በቅዱስ ጴጥሮስ መልእክት ምዕራፍ 1 ቁጥር 14 ላይ ከመውጣቴም በኋላ ከሞትኩም በኋላ እነዚህን ነገሮች ማሰብ ማድረግ ትችሉ ዘንድ እተጋለሁ ብሎ ከሞትኩም በኋላ ሀብተ ጸጋው ትንቢቱ ማማለዱ እግዚአብሔር የሰጠው የበለጠ ይጨምራል። መጽሐፍ ቅዱስ ዛሬ በድንግዝግዝ መስታወት እንደምናይነን ቅዱስ ጳውሎስ በዚያን ጊዜ ትገጥኛል። ዛሬ ከእውቀት ከፊሉ እናውቃለን፣ በዚያን ጊዜ ግን እኛ እንደታወቅ እናውቃለን አለ። ጸጋቸው ይጨምራል እንጂ አይቀንስም። ቅዱስ ጴጥሮስም ከሞትኩም በኋላ እነዚህን ነገሮች እንድትፈጽሙ ተጋለሁ። በዓለም ሳለሁ፣ አዎ በዓለም ሳለሁ በማስተማሩ በመምከሩ በቅዳሴው በሰዓታቱ በማይነቱ በኪዳኑ ወገኖቼ በዚህ ተጋለዋል። ከሄድኩም በኋላ ከሞትኩም በኋላ ደግሞ የበለጠ ተጋለዋል። ስለዚህ የድን ልጆች አትጠራጠሩ። ዛሬ መዝሙር 44:9 ላይ እንደምናየው ንግሥቲቱ እመቤታችን በቀኝ በኩል ትቆማለች እንዳለው በክብር ዙፋን በእግዚአብሔር ቀኝ ሆና ታይናለች። ስሟ የተመሰገነ ይሁን ወገኖቼ፣ ታይናለች በክብር ዙፋን ሆና። አትጠራጠሩ፣ ምንም ያጠራጥር ነገር የለም። በዚህ በሉቃስ ወንጌል ላይ ስንመለከት አባታችን አበብዙኃን አምላከ ፀሐይ ተናበበኒ ተገለጸልኝ፣ እባክህን መልከት፣ እባክህን ይህን ጥያቄ ቅዱስ አባታችን ሙሴን ጠይቋል። ኦሪት ዘጸአት ምዕራፍ 19 ክብር እንገልጽልኝ ልያ እግዚአብሔር ለማየት ተመኘ። አታይኝም፣ እኔን አይቶ የሚድን የለም። ቸርነቴን ምሕረቴን በፊት አሳልፋለሁ፣ የምምረውን እምራለሁ። እንግዲህ አስቡ፣ እኔን ማየት አትችልም፣ እኔን አይቶ የሚድን የለም ብሎ በክብር ማየት የሚቻለው ይሄን ለምኖ በኋላ ምናየዋለን። ደብረ ታቦር ላይ ቦታ ጀርባዬን ታያለህ ነበር። መጽሐፍ ቅዱስ ላይ በውስናቴ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ስንመለከት አትጠራጠሩ፣ የጥያቄያችን መልስ አለ። ግን አደራ ነአምን በቃሉ ቅዱስ ብላችሁ ሚስጥሩ ይገለጽላችሁ። እስከ መቼ ልባችን ይደክማል? እስከ ማዕዘኑ ታከብዱ ልበኩ
እስከ መቼ ልባችን ይሸፍታል? እስከ መቼ ከአምልኮተ እግዚአብሔር ስጋ ብቻ እየተንቀሳቀሰ እንሸሻለን? ከንፈራችን ለተግባራችን የሚሟገተው መቼ ነው? በሕይወት ክርስትና የምንሰብከው መቼ ነው? አምላካችን በአንደኛ ጴጥሮስ ምዕራፍ 4 ላይ ስንመለከት ቁጥር 3 ላይ ለሙታንም ወንጌል ተሰብኳል። ለምን? እንደሌላው እንዲፈረድባቸው። አሁንም ከሙታን ተመልከቱ። ነቢየ እግዚአብሔር ሙሴ የተስፋይቱ ምድር አታይም ብሎት ያን ይናፍቅ ነበረና ኦሪት ዘኍልቍ ምዕራፍ 20 ላይ እስራኤላውያን ሲያጉረመርሙ ያ እንደ ሰነፈር ያጉረመርሙ የነበረ ሕዝብ ሲያጉረመርሙ ውሃ ሲሉ ሙሴ እስኪማረር ቅዱስ አባታችን መጨረሻ ላይ እግዚአብሔር ነገር ጌታ ሆይ ውሃ እያሉ ነው አለ። አለቱን ምተዋል ሊያስቆጭት አጠገባችን እያለ እኮ ሚስጥሯን ገለጽልን ብሎ አጠገባችን እያለ የቤት ቁልፍ ይዘን የሚጨነቅ ሰዎች እኮ አለቱን ምታው ውሃ በለው ውሃ ይሰጣል። አባታችን ሊቀ ነቢያት ሙሴ እግዚአብሔር እንደነገረው ከኋላው ብዙ ድምፅ አለ፣ ያጉረመርማሉ። እዛው ግብፅ ይሻለን ነበር፣ ኃጢአትን ይመርጣሉ። የግብፁን ዱባና ነጭ ሽንኩርት እያሰቡ የተስፋይቱን ምድር ማየት አቅቷቸው ወገኖቼ ከሚደግፈን እኮ የሚገፋን ይበዛል። የድንግል ማርያም ምልጃ ባይኖር ብዙዎቻችን አድራሻ ዝባል ከሚጠራን የሚያባረር ይመስል በስሜ የተጠላችሁ ኖራላችሁ። ቆል ታዲያ ምንድን ነው ክርስትና? ከመረቃ ይቅም ከሲያቆምኛል አይደለም። ዋጋ ከፍለን ውድ ዋጋ ከፍለን ውድ ዋጋ የምንወርስበት ክርስትና በሞት በኩል ገብተን ወገኖች በገነት በኩል የምንወጣበት የህይወት መንገድ ክርስትና እያለቀስን ሄደን ስቀን የምንመለስበት እለ ይዘሩ በዓለም ወበሐሴት በደስታ ይዘራሉ፣ በሐዘን ይዘራሉ፣ በደስታ ይነቅማሉ። እያዘንን ዘርተን እያዘንን ሄደን የድን ልጆች ተደስተን የምንመለስበት ክርስትና ይሄ ነው። ዋጋ የምንከፍልበት። አሁን ውሃ ከአገኘ በኋላ የሕዝብ አባታችን ሊቀ ነቢያት ሙሴ እግዚአብሔርን በዛ ጉባኤ ላይ ባረከ፣ አላመሰገነ። ያውላቸው አላቸው። እግዚአብሔር ተናገረ፣ የሰማይ መስኮት ተከፈተ። ሙሴ የተስፋይቱ ምድር አታይማ፣ የተስፋይቱ ምድር አታይም። በዚህ ጉባኤ በዚህ ሕዝብ መካከል አላመሰገንከኝ። የድንግል ልጆች በትንሹም በትልቁም በተደረገም ባልተደረገው በተፈጸመም ባልተፈጸመልንም እግዚአብሔር ማመስገን አለብን። እባካችሁ በዘገየ ተስፋ ባልተመለሰ ጸሎት አትቆዙ። በሆነው ባልሆነው ተመስገን ብሉት። እግዚአብሔር ሲመሰገን ንጉሜ ደስ ይለዋል። በመሸነፍ እያሸነፈ አላመሰገንከኝም። በዚህ ጉባኤ ላይ እኔ ስሜን ስላልጠራ የተስፋይቱ ምድር አታይማ። ማንን? ሙሴ ወገኖች ቢለን ቢጠይቅ ደግሞ ቢማጸን በቃ ደግሞ አትናገረኝ አለው እግዚአብሔር። 570 ጊዜ ቃል በቃል የሚያናገረው ነቢይ ወገኖች 570 ጊዜ ህዝቡን እየመራ መጣና ከዮርዳኖስ ወንዝ ወዲህ ማዶ ወደዛ እያየ ተስፋይቱ ምድር በሉ እንግዲህ እኔ እግዚአብሔር አልፈቀደልኝም፣ እግዚአብሔር ለእኔ አልፈቀደልኝም፣ አንተ ህዝብ የተስፋይቱ ምድር ውረስ አለና ህዝቡን አሰናበተ። እሱ እዛው ቀረ። የሚገርማችሁ እያየን ያልደረስንበት ብዙ የበረከት ቦታ እኮ አለ። እያየን ያልደረስነው እኮ ብዙ አለ። ኃጢአታችን አሳጥቶን። ኃጢአት ማለት እግዚአብሔርን ማጣት ማለት ነው። ወደ እግዚአብሔር መመለስ በንስሐ እግዚአብሔርን ለማግኘት እንደገና ተንበርክኮ ይቅር በለኝ ብሎ በምክረ ካህን በፈቃደ ካህን የሉቃስ ወንጌል ምዕራፍ 17 ላይ ቁጥር 10 ላይ ሂዱ ራሳችሁን ለካህን አሳዩ። የምንመለሰው በዛ ዛሬ ካህኑን የፈራን ነገ እሳቱ ፊት እንቀርባለን። ዛሬ ካህናት ፊት መናዘዝ ፈርተን ነገ አትጠራጠሩ፣ እሳተ መለኮት ፊት መጽሐፍ ቅዱስ እንደሚናገረው ማንም ሊቀርበው በማይቻል ብርሃን እግዚአብሔር ብቻውን ይኖራል። እዛ ብርሃን ፊት እንመጣለን። ልንመረመር መርምረን የምንሄደው ካህናት ልንመረመር መጥተን እኛው መርምረን
ኃጢአታችንን ተሸክመን አይ ለእሳቸው ሳልናገርም ብለን ተመልሰን ወደ ዓለም። ማን ነው የሚጎዳው? ማን ይጎዳ? የድንግሎች ማን ነው? ኃጢአትን ለጥሩ ጭማቂ እያጣጣመ የቱን ዘነቱ መጣል እንዳለብን ግራ ገብቶ ከና ኃጢአታችን ስንመለስ ማን ነው የሚጎዳ? ወደ ልባችን መመለስ ትጠይቃችሁ። ህዝቡን ሸኘና እሱ አንድ ቀን የዘናሁ ሙሴ የሚለው ላይ ስለ ሙሴ የሚናገረው ላይ አንድ ቀን የዋህ ቅዱስ አባታችን ሙሴ ሲሄድ ሁለት ሰዎች ጉድጓድ ይቆፍራሉ። ምንድን ነው አላቸው። ሰው ሞቶን ቀብር ላግዛችሁ አላቸው። የራሱ መቃብር ይቆፍር ጀመር። አሁን ሲቆፍር አይበቃም እንዲ አላቸው። እስኪ የሞተው ሰው ቁመቱን አንተን ያክላል ሞክረው አሉት። ቅዱስ አባታችን ሙሴ ገብቶ ጋደም ሲል እግዚአብሔር ቅፍ ማለት ያ የተዘጋጀው መቃብር ነሱ። የሚገርማችሁ ምን ያህል እግዚአብሔር የራሱን ሰዎች የመረጣቸው ዳዋ ለብሰው ጤዛ ልብሰው ድንጋይ ራሳቸው ቅጠል ልብሳቸውን የሚያገለግሉት እንዴት እንደሚጨነቅላቸው ስንት አይነት አሰቃቂ ሞት እያየን ያለ በዘመናችን። ለቀብር ማያመች ሞት እያየን አይደለ? ዓለም ላይ የማናየው ነገር አለ። ዓለም አንድ መስኮት ውስጥ መታለች። የዓለም ግርዶሽ ቴሌቪዥን ማያሳየ ነገር የለም። በዛው ቅዱስ አባታችን ሙሴ በዚህ በይሁዳ መልእክት ቁጥር 9 ላይ ስለ ሙሴ ሥጋ ከቅዱስ ሚካኤል ጋር መጋቤ ብሉይ ከእሱ ጋር ዲያብሎስ ተከራከረ። የሙሴን መቃብር አሳይቶ እስራኤላውያን ሙሴን እንዲያመልኩት ያደረገ ሙሴ ጸጋ አምላክ ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴ እኔ ለፈርዖን አምላክ አድርጌአለሁ የባህር አማጀብ ናቸው። ከሙሴ ጋር ሲከራከር ማለት ጌታ እግዚአብሔር ገሰጸ። ማንን? ዲያብሎስ። ክፋት ተናገረ፣ ስድብ አጠቃ። አሁን ጊዜው ደረሰ። ወገኖች ጌታ ሆይ ክብርህን ግለጽልኝ። ዘጸአት 19 ላይ ለምነው እባክህ አሳየኝ፣ አንተን ማየት እፈልጋለሁ። እኔ አንተን የሚቀረኝ ይሄ ነው ሲል አታየኝም፣ እኔን አይቶ የሚድን የለም፣ ጀርባዬን ታያለህ። ያ ትንቢት ወገኖቼ 570 ጊዜ ቃል በቃል እግዚአብሔርን ያናገረው ነቢይ ጊዜው ደርሶ የተናገረውን የማይረሳ ቃል የገባውን የማይነሳ የነቢያቱን ናፍቆት የአባቶች ምኞት መድኃኒዓለም ሙሴን ወገኖች የገባለትን ቃል ሊፈጽም ከመቃብር ሙሴን አስነስቶ ደብረ ታቦር ላይ ወሰደው። እግዚአብሔር የተመሰገነ ይሁን። ደብረ ታቦር ላይ ሙሴ ሞትን ሳይቀምስ ሞትን ሳያይ ወደ ብሔረ ሕያዋን የተነጠቀው ነቢየ እግዚአብሔር ኤልያስ ከብሔረ ሕያዋን እሱም ተቀረ። ደብረ ታቦር ላይ ሞት የብርሃን መልእክት ተካፋይ ነው። ሦስቱ ሐዋርያት ሁለት ቀደም ብለናል። ከሦስቱ ሐዋርያት መካከል በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ማርያም ባፊልያ ሰሎሜ ሁለት ልጆች አሏት። ምን አለች? ጌታ ሆይ አንዱን ልጄን በቀኝ አንዱን ልጄን በግራ አንድ ስልኝ አለች። አዎ ግራዝማችና ቀኛዝማችና ግራዝማች አድርገህ ልጆችን ሹምልኝ አለችው። እቺ ሴት አላወቀች። የጌታችን ሹመቱ የጌታችን ንግስናው የጌታችን ክብሩ መስቀል ላይ ነው። በዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ እኔም ከምድር ከፍ ያልኩ እንደሆነ ሁሉንም ወደ እኔ ስባለሁ። መስቀል ያልሳበው ማን ነው? ያጠራው መስቀል። እኔም ከምድር ከፍ ያልኩ እንደሆነ ሁሉንም ወደ እኔ ስባለሁ አለ። ማርያም ባፊልያ መጣች። ወገኖች ምን አለች? መጣች። አንዱን ልጄን በቀኝ አንግስልኝ አንዱን በግራ አንግስልኝ አለች። አይ የምትለምኑትን ማታውቋት የኔ ንግስና የኔ ዙፋን ቀራንዮ ነው። እዛ ላይ ሹምልኝ የምትይ ከሆነ አንዱን በቀኝ አንዱን በግራ ይሰቀል ብለሽ ነው የለመንሽው። አንዳንዶቻችን ሳናውቅ ሞታችን የለመን የለም። ያሰብነው ሹመት፣ ያሰብነው እድገት፣ ያሰብነው ስራ ለብዙ ሰዎች የተነጋገርነው ያወራነው እንዲያመልጠን ያልፈለግነው መጥፊያችን ከሆነስ ጠይቀና ጋር እግዚአብሔር ነው። እኛ የምንጠፋበት ከሆነስ
እንደው እሱ ከሚያመልጠኝ፣ እሱ ስራ ከሚያመልጠኝ፣ እሱ ነገር ከሚያመልጠኝ፣ ይሄ ጉዞ ከሚያመልጠኝ ብለን ፈቃድ እግዚአብሔር ሳንጠይቅ የምትለምኑትን የማታውቁ እኮ ነው ያለው። የምንለምነው የእኛን ሞት ከሆነስ፣ በግድ ግደለኝ እያልን ከሆነስ ቆም ብለን ፈቃድ እንጠይቀናል። የኔ ልጆች የምትለምኑትን የማታውቁ ለልጆች ሞት የለመንሽው አላት። እኔ ቀኝ አዝማች ግራ አዝማች በቀኝና በግራ ጥጦትና ዳርክስታቸው የሚሰቀሉት ልጆችን ስቀልኝ ያልሽው አላት። ቅዱስ ዮሐንስና ቅዱስ ጴጥሮስን ወገኖች ማነው ቅዱስ ዮሐንስና ቅዱስ ያዕቆብን የቱን ይዘው የቱ መጣል እንዳለባቸው ዓለማዊ ሹመት ሳይሆን ዓለማዊ ንግስና ሳይሆን እያየን ነው። ዓለምን እየተመለከትን ነው። እንስራ ውስጥ እንደገባ ወተት እየተናጠች ዓለም ሰዎችን ለስልጣን ሲባሉ እያየን ነው። ከፊት ለፊታቸው የቆመውን ሰው እንዴት በተለየ ጥበብ እያስወገዱ የሚጓዙ ሰዎችን እያየን ነው። በዚህ ቻለ ዓለም የሰጠችው የከበሬታውን ባል እግዚአብሔር ካልፈቀደ አትጠራጠሩ መጥፊያቸው ሹመት ሳይሆን ሺሞት ለልጆች የለመንሽው ሞት ነው ማለት። እነዚህ ሁለቱ ባህሪያት ከአስሩ ሐዋርያት መካከል ለሁለቱ ተመልከቱ። አንዱ ልጅ በቀኝ አንዱ ልጅ በግራ ይሰኛል። ለአስሩ አልተጨነቀች። 12ቱ ቃል የገቡት በሉቃስ ወንጌል ምዕራፍ 6 12 ላይ ሲጸልይ ያለው የመረጣቸው የለያቸው 12ቱ ነው። ታዲያ ምን ነው ለ12ቱ አለመች እንደው በጎ አቆ እንደገና በእነሱ ለመታወቅ እሷ የነገሬ እናት ለመባል ልጆችን ሹምልኝ በአንተ ቀኝና ግራ አለች። ሌሎቹ አልተጨነቀች። የለመነችው ሞት ለልጆቹ እባካቸው የድንግል ልጆች ከመለመናችን በፊት የምንለምነው በስጋም በነፍስ የምንጠቀምበት የሁለት ዓለም ስደተኛ የማያደርገን ከእግዚአብሔርም የማያጣላ መሆኑን ፈቃዱን ጠይቀን እግዚአብሔር የሚደሰትበት ልመናለን። ገና ሳንለምን እግዚአብሔር ያውቃል። ምንፈልገው ሳትለምኑ ያውቃል። አስቡ። እቺ ሴት ሁለቱ ልጆቿ እናትየው እንደለመነችው ግራ አዝማች ቀኝ አዝማች ሳይሆን ማወቅ ስላለባቸው መስማት ስላለባቸው ደብረ ታቦር ላይ ያዕቆብና ዮሐንስ ደብረ ታቦር ላይ ተጠሩ። ይሄ ሚስጥር ለማየት ተጠሩ ወገኖቼ፣ ደብረ ታቦር ላይ ተገኙ። የዛሬው ዕለት ዛሬ ተመሰገነ። ቅዱስ ጴጥሮስ አይሁንብህ እባክህ ጌታ ሆይ ያለ በሱ ላይ አድሮ ሊፈታተን የነበረው መንፈስ ሂድ አንተ ሰይጣን ብሎታል። አሁን ደግሞ ፊት ለፊት ያለው ወልደ አብ ወልደ ማርያም በአንደበቱ ተናግሮት አሁን ደግሞ ሰማይ አባቱ ተቀዳሚ ተከታይ ነው ለአንድ ልጁ ለክርስቶስ በተናገረበት ደብረ ታቦር ላይ ከላይ ምን አለ? የምወደው